እንደ አውሮፓውያኑ አቆጣጠር ሐምሌ 20 ቀን 2026 የሩሲያና ዩክሬን ጦርነት ታሪክ ውስጥ እጅግ ደም አፋሳሽና አስደንጋጭ ከሆኑት ቀናት አንዱ ሆኖ ተመዝግቧል። በሁለቱም ዋና ከተሞች ማለትም በሞስኮና በኪየቭ በተፈጸሙ ከዚህ በፊት ታይተው የማይታወቁ መጠነ ሰፊ የጥቃትና የአጸፋ ዑደት የጦርነቱ አሰቃቂነት ወደ አዲስ እና አስፈሪ ደረጃ ከፍ ብሏል። ጦርነቱ እየተራዘመ ሲሄድ የጥፋቱ መጠንና የሰዎች መከራ ከቁጥጥር ውጪ እየሆነ መምጣቱንም በስፋት የሚታይ ሆኗል። በአንድ በኩል የዩክሬን ታላቁ የድሮን ጥቃት የሩሲያን የኋላ መስመር በማናጋት የኃይል ማመንጫዎችንና ወታደራዊ መሠረተ ልማቶችን ሲያወድም፣ በሌላ በኩል ደግሞ የሩሲያ ታላቁ የባለስቲክ ሚሳኤል ጥቃት በኪየቭ ላይ ያደረሰው ውድመት በዋና ከተማዋ ነዋሪዎች ላይ አስከፊ የስነ ልቦና ተጽዕኖን ጥሏል። የሰሜን ኮሪያ ከፍተኛ ዲፕሎማት ወደ ሞስኮ ማቅናት ደግሞ ግጭቱን ወደ ዓለም አቀፍ ደረጃ ከፍ የሚያደርግ ሌላ አደገኛ አዝማሚያም ሆኖ ታይቷል። በትላንትናው ዕለት እኩለ ሌሊት ላይ የሩሲያ ዋና ከተማ የሞስኮ ሰማይ በድንገት ተቀየረ። በሺዎች የሚቆጠሩ የዩክሬን ሰው አልባ አውሮፕላኖች ልክ እንደ አስፈሪ ብረት ፌንጣዎች በከተማዋና በዙሪያዋ ባሉ ስትራቴጂካዊ ቦታዎች ላይ ዘነቡ። የከተማዋ ነዋሪዎችም ከእንቅልፋቸው የባነኑት በአስፈሪ ፍንዳታዎችና በሳይረን ድምፅ ነበር። የሩሲያ መከላከያ ሚኒስቴር የድሮኖቹን ጥቃት ለመመከት ከፍተኛ ጥረት እያደረገም ነበር። ይሁን እንጂ የጥቃቱ መጠን እጅግ የከፋ በመሆኑ በከተማዋ የነበረው የመከላከል አቅም ሊቋቋም አልቻለም። ከከተማዋ ማዕከል በስተደቡብ 40 ኪሎ ሜትር ርቀት ላይ በምትገኘው ፓዶልስክ ከተማ ግዙፍ የነዳጅ ማጠራቀሚያዎች የዩክሬን ድብደባ ደርሶባቸው ወደ ሰማይ ከፍተኛ የሆነ ጥቁር ጭስና የእሳት ነበልባል አፍስሰዋል። የነዳጅ ማጠራቀሚያው አካባቢ እንደ እሳተ ገሞራ ሲሆን የቃጠሎ ነበልባል ከኪሎ ሜትሮች ርቀት ይታይ ነበር። የነዳጅ ሽታውና የሙቀት መጠኑ በአካባቢው ያሉትን መንገዶችና ቤቶች አደገኛ አድርጓቸዋል። በተለይም በዶሞዴዶቮ ከተማ ከፍተኛ የመኖሪያ ሕንፃዎች የድሮን ፍንዳታ ደርሶባቸው ከባድ ጉዳት ደርሶባቸዋል። የፈራረሱ ግድግዳዎች፣ የተሰባበሩ መስኮቶችና የሰዎች የግል ዕቃዎች በመንገድ ላይ ተበታትነው ይታያሉ። በአንድ የመኖሪያ ሕንፃ ላይ የድሮን ፍንዳታ ሲደርስ 6 ሰዎች ከእነዚህ ውስጥ 3ቱ የውጭ አገር ዜጎች በከፍተኛ ሁኔታ ቆስለው ሆስፒታል ገብተዋል። የዩዝህኒ ቮሮታ የሚገኘው ግዙፍ የሎጂስቲክስ ፓርክም እንዲሁ በቃጠሎ ወድሟል። በአጠቃላይ በሞስኮ አካባቢ ቢያንስ 5 የተለያዩ የእሳት አደጋዎች ተመዝግበዋል። የሩሲያ ባለሥልጣናት 85 ድሮኖችን መትተው እንደጣሉ ቢናገሩም የቀሩት በመቶዎች የሚቆጠሩ ድሮኖች በግልጽ ኢላማቸውን እንደመቱ ከሚታየው የጥፋት መጠን መረዳት ይቻላል። የጥቃቱ አሰቃቂነት በነዋሪዎች ላይ ትልቅ የሥነ ልቦና ተጽዕኖም ያሳደረ ሲሆን የከተማዋ ነዋሪዎች በከፍተኛ ፍርሃትና ጭንቀት ውስጥ እንደሚገኙ ዘገባዎች አመልክተዋል። ከሞስኮ ጥቃት አንድ ቀን ቀደም ብሎ ኪየቭ የሩሲያ እጅግ አስከፊ የሆነ የባለስቲክ ሚሳኤል ጥቃት ኢላማ ሆና ነበር። የሩሲያ መከላከያ ሚኒስቴር እንደተናገረው ጥቃቱ ዩክሬንን ወታደራዊ መሠረተ ልማት ለማጥቃት ያለመ ሲሆን እነዚህም የፍላሚንጎ ድሮኖችንና የኔፕቱን ሚሳኤሎች የሚያመርቱ ፋብሪካዎች እንዲሁም ወታደራዊ መሳሪያዎችን የሚያከማች የፖስታ ተርሚናል ነበሩ። ይሁን እንጂ የጥቃቱ ተጽዕኖ በነዋሪዎች ላይ እጅግ ከባድ ነበር። የኪየቭ ከተማ እንደተለመደው በምሽት የባለስቲክ ሚሳኤሎች ፍንዳታ ሲንቀጠቀጥ ታየ። ከዚህ በፊት ታይቶ በማይታወቅ ሁኔታ 4 ደርዘን የሚጠጉ ሚሳኤሎች በከተማዋ ላይ ዝናብ ሆነው ወርደዋል። ፍንዳታዎቹ በሰማይ ላይ የሚታዩ ፈንጠዝያዎች ብቻ ሳይሆኑ በመሬት ላይ ያሉ ሕንፃዎችንና ንብረቶችን በማውደም አስከፊ ዱካ ጥለዋል። በከተማዋ 5 የተለያዩ ወረዳዎች የመኖሪያ ሕንፃዎች፣ የቢሮ ሕንፃዎች፣ ፋብሪካዎችና መኝታ ቤቶች በከፍተኛ ሁኔታ ተጎድተዋል። በስቪያቶሽንስኪ ወረዳ ውስጥ እሳት የያዘ መኝታ ቤት ውስጥ የተደበቁ 4 ሰዎች በድንገተኛ አደጋ ሰራተኞች ተርፈዋል። በሼፍቼቭንስኪ ወረዳም በተመሳሳይ ሁኔታ ከእሳት ተነስተው ነዋሪዎቹ ሲታደጉ ታይተዋል። የከተማዋ ነዋሪዎች በየቀኑ ማለት ይቻላል ሚሳኤል ሳይረኖችን ሲሰሙ ወደ መሬት ውስጥ ሜትሮ ጣቢያዎች ወይንም ሌሎች መጠለያዎች በመሮጥ የሞትና የሕይወት ትግል ያደርጋሉ። የ32 ዓመቷ ቪክቶሪያ ሼችኮና ቤተሰቧ በመኖሪያ ቤታቸው ኮሪደር ውስጥ ተደብቀው የነበረ ሲሆን የፍንዳታዎቹን አስፈሪ ድምፅ ሲሰሙ በከፍተኛ የሥነ ልቦና ውጥረት ውስጥ እንደነበሩ ገልጻለች። አንድ ሰው የሞተ ሲሆን 16 ሰዎች ደግሞ ቆስለዋል። የጥቃቱ አሰቃቂነትና የጥፋት መጠን በኪየቭ የሚኖሩትን ነዋሪዎች ስነ ልቦና በጥልቀት የጎዳ ሲሆን በሺዎች የሚቆጠሩ ቤተሰቦች የተፈናቀሉበትን ንብረታቸውን ያጡበት ሁኔታም ተፈጥሯል። ሩሲያ በዚህ ጥቃት የተጠቀመችው የባለስቲክ ሚሳኤል ቁጥር በጁላይ ወር ብቻ ካላት ወርሃዊ የምርት መጠን በላይ እንደሆነም ISW ዘግቧል። የትናንትናዎቹ ጥቃቶች ትኩረት የሚስቡት
የኃይል አቅርቦትን፣ የጦርነት አቅርቦት መሠረተ ልማቶችን ኢላማ በማድረጋቸው ነው። ሩሲያም ሆነች ዩክሬን እርስ በርሳቸው የኃይል ማመንጫዎችንና የነዳጅ ማከማቻዎችን በማውደም የኢኮኖሚ አቅማቸውን ለማዳከም እየጣሩ ነው። የዩክሬን የድሮን ጥቃት በሞስኮ ክልል የሚገኘውን የነዳጅ ማከማቻ ጣቢያ በማውደም የነዳጅ አቅርቦትን በማስተጓጎልና አኪዩት ፊውል ሾርቴጅ በማስከተል ሩሲያን የከፋ ኢኮኖሚ ውስጥ እንድትገባ ለማድረግ ያለመ ነበር። የኪየቭ ኢኮኖሚም በተመሳሳይ ሁኔታ የኤሌክትሪክ አቅርቦትን በማጥፋት ተጎድቷል። በተጨማሪም የሩሲያ የኢኮኖሚ ጥቅም በዋይልድ ባሪስ ኩባንያ ላይ በተደረጉ ጥቃቶችም ተፈትኗል። ዩክሬን የዋይልድ ባሪስ መጋዘኖችን ኢላማ ያደረገችው ኩባንያው ለሩሲያ ወታደራዊ ድሮኖችን የማውጫ መሳሪያዎችን እንደሚያቀርብ በመክሰስ ነው። የኤክትሮስታሉ መጋዘን ጥቃት የኩባንያውን ጠቅላላ አቅም እስከ 15 በመቶ ያወደመ ሲሆን ይህም በሺዎች የሚቆጠሩ የሶስተኛ ወገን ሻጮችን ንብረት በማውደም የሩሲያን የውስጥ ንግድ በእጅጉን ጎድቷል። በዚህ አስከፊ ጊዜ የሰሜን ኮሪያ ከፍተኛ ዲፕሎማት ወደ ሞስኮ በማቅናት በክሬምሊን ውስጥ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተዋል። የጉብኝት በሁለት አገሮች መካከል ያለውን ጥልቅ ወታደራዊና ፖለቲካዊ አጋርነት የሚያሳይ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾ ሶይሁን ሲቀበሉ ለሰሜን ኮሪያ የጦር ድጋፍ ምስጋናቸውን ገልጿል። ሰሜን ኮሪያ ለሩሲያ ልዩ ወታደራዊ ኦፕሬሽን ትልቅ ድጋፍ እንዳደረገችና በተለይም በኩርስክ አካባቢ የዩክሬን ጥቃት ለመመከት 14000 ወታደሮችን እንዳሰማራች ተዘግቧል። የሰሜን ኮሪያ የጦር አቅም ለሩሲያ ወሳኝ እየሆነ መጥቷል። ሩሲያ ጦርነቱ እየተራዘመ ሲሄድ ተጨማሪ ጥይቶችንና ሚሳኤሎችን ከሰሜን ኮሪያ እያገኘች ነው። የሰሜን ኮሪያ ወታደራዊ አቅርቦት ለሩሲያ እንደ ትልቅ ጥይት ፋብሪካ በማገልገል ጦርነቱን እንድትቀጥል አስችሏታል። በምላሹ ሰሜን ኮሪያ ከሩሲያ የላቀ ወታደራዊ ቴክኖሎጂዎችን በተለይም የኢንተርኮንቲኔንታል ባሊስቲክ ሚሳኤሎችንና የክትትል ሳተላይቶችን ለመቀበል ትጠብቃለች። ይህ ግንኙነት በምዕራቡ ዓለም ላይ ያለውን ተጽዕኖ በመቀነስ የሰሜን ኮሪያ ሩሲያና ቻይና አጋርነትን የሚያጠናክር ነው። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾ ሶን ሁይ እንዳሉት የሰሜን ኮሪያ መሪ ኪም ጆንጉን ከሩሲያ ጋር ያላቸውን አጠቃላይ ስትራቴጂካዊ አጋርነት ለማጠናከር ቁርጠኛ ናቸው። ይህ አጋርነት የደቡብ ኮሪያ፣ አሜሪካና ጃፓን ጥምረት የሚቃወም ብሎክ እየፈጠረ ነው። የሰሜን ኮሪያ መሪ ኪም ጆንጉን በቅርቡ ወደ ሞስኮ ሊጎበኙ የሚችሉበት ሁኔታም እየተመቻቸ ሲሆን ይህ ጉብኝት የሁለቱን አገሮች ወታደራዊና ፖለቲካዊ አጋርነት የበለጠ የሚያጠናክር ይሆናል። በተጨማሪም የሰሜን ኮሪያ ወታደሮች በኩርስክ ከባቢ ያሳዩትን ጀብዱ በመጥቀስ ሩሲያ ለሰሜን ኮሪያ ወታደሮች የመንግስት ሽልማቶችን እንደሰጠች የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አረጋግጧል። ይህ ድርጊት በምዕራቡ ዓለም ላይ ትልቅ ዲፕሎማሲያዊ ውጥረትን ፈጥሯል። የትላንትናው ዕለት ክስተቶች የሩሲያና ዩክሬን ጦርነት አስከፊው አዲስ ምዕራፍን የሚያበስሩ ናቸው። በሞስኮና ኪየቭ ያለው የጥፋት መጠን ከዚህ ቀደም ታይቶ በማይታወቅ ሁኔታ የከፋ ሲሆን የሰሜን ኮሪያ ተሳትፎ ጦርነቱን ወደ ዓለም አቀፍ ግጭት እየቀየረው ነው። በባህር ላይም ቢሆን የሩሲያ ጥቃት የጊኒ ቢሳውን ባንዲራ በምታውለበልብ መርከብ ላይ በመድረሱ 10 መርከበኞች የሞቱ ሲሆን ይህም የዓለም አቀፍ የንግድና የምግብ ዋስትና ላይ ስጋትን እየጣለ ነው። የሩሲያ የጠላ መርከቦች በዩክሬን ጥቃት መመታታቸው ጦርነቱ በባህር ላይ ያለውን መስፋፋት ያሳያል። የዩክሬን ድሮን ጥቃት በሞስኮና አካባቢው እንዲሁም በኩርስክ አካባቢ አፓርትመንት ህንፃዎችን በመምታቱ ሲቪል ህዝብ ላይ ስጋትን ፈጥሯል። የሩሲያ መከላከያ ሚኒስቴር በዩክሬን ጥቃት በሮስቶቭ ኦን-ዶን እና ሌሎችም ክልሎችም እንደደረሰ ዘግቧል። የምዕራቡ ዓለም ለዚህ ሁኔታ የሚሰጠው ምላሽ አሁንም አከራካሪ ነው። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም የዩክሬንን ድጋፍ እንደሚቀጥል ቢናገርም ከዶናልድ ትራምፕ ጋር ያለው ግንኙነት ምን እንደሚሆን እርግጠኛ አይደለም። ትራምፕ የኔቶ አባላት የወታደራዊ ወጪያቸውን እንዲጨምሩም ይገፋፋሉ። ዩክሬን ከምዕራቡ ዓለም የላቀ አየር መከላከያ ስርዓት እንድታገኝ እየጣረች ሲሆን የአሜሪካ ላይሰንስ ዩክሬንያንስ ፓትሪዮት ሚሳኤሎችን እንዲያመርቱ ቢፈቀድላቸውም ይህንን ማድረግ ግን ዓመታት ሊወስድ ይችላል። እነዚህ መጠነ ሰፊ ጥቃቶችና የሰሜን ኮሪያ ዲፕሎማት ሞስኮ መጎብኘት የምዕራቡ ዓለም አገሮችን በከፍተኛ የፖለቲካ አጣብቂኝ ውስጥ ከቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ፓትሪዮት ሚሳኤል የማምረት ፈቃድ መስጠታቸው ትልቅ ዲፕሎማሲያዊ እርምጃ ቢሆንም ባለሙያዎች እንደሚናገሩት ይህንን እውን ማድረግ ግን ዓመታት ሊወስድ ይችላል። ይህ ደግሞ ዩክሬን በአሁኑ ጊዜ ካለባት አስቸጋሪ ሁኔታ እንድትወጣ አያግዛትም። የእንግሊዝ አዲሱ ጠቅላይ ሚኒስትር አንዲ በርንሃም ከትራምፕ ጋር ያለው ግንኙነት ምን እንደሚሆን እርግጠኛ አይደለም። ትራምፕ ኔቶ አባላት ወታደራዊ ወጪያቸውን እንዲጨምሩ ይገፋፋሉ። ይህ ደግሞ በርንሃምን ለትልቅ የውስጥ ፖለቲካ ውጥረት ሊዳርገው ይችላል።
በሌላ በኩል የኢስቶኒያው የውጭ ጉዳይ ሚኒስትር ማርጉስ በሩሲያ ላይ ጠንካራ ማዕቀብ እንዲጣልና ቀጣይነት ያለው ስትራቴጂካዊ መገለል እንዲደረግባት ጥሪ አቅርቧል። ይህ አቋም የምዕራቡ ዓለም አገሮች ሩሲያ በዩክሬን ላይ ለምታደርገው ወረራ የሚሰጡትን ምላሽ የሚያጠናክር ቢሆንም በተመሳሳይ ጊዜ ግጭቱን የበለጠ ሊያባብሰው ይችላል። የሰሜን ኮሪያና የቻይና አጋርነት ሩሲያን የበለጠ ጠንካራ አቋም እንድትይዝ በማድረግ የምዕራቡ ዓለም ተጽዕኖን ሊቀንስ ይችላል። እነዚህ ክስተቶች የሚያሳዩት የጦርነቱ ተፈጥሮ እየተለወጠ መምጣቱን ነው። ዩክሬን አሁን ባላት የድሮን ቴክኖሎጂ በመጠቀም የሩሲያን የኋላ መስመር በማናጋትና የኃይል ማመንጫዎችን በማውደም የሩሲያን የከፋ ኢኮኖሚ ውስጥ እንድትገባ ለማድረግ እየጣረች ነው። የሩሲያ የባለስቲክ ሚሳኤል ጥቃት በበኩሉ በሲቪል ሕዝብ ላይ አስከፊ የሥነ ልቦና ተጽዕኖን በማሳደር ዩክሬንን ለማስፈራራትና የጦር አቅሟን ለማዳከም ያለመ ነው። ጦርነቱ እየተራዘመ ሲሄድ ሁለቱም ወገኖች አዳዲስ ወታደራዊ ስትራቴጂዎችን በመጠቀም ላይ ናቸው። ሩሲያ የሰሜን ኮሪያን ጥይቶችና ወታደራዊ ድጋፍ በመጠቀም የጦር አቅሟን ስታጠናክር፣ ዩክሬን በበኩሏ የምዕራቡ ዓለምን የላቀ አየር መከላከያ ስርዓትና አዳዲስ ሚሳኤሎችን ለማግኘት እየጣረች ነው። የዩናይትድ ኪንግደም ፕሮጀክት ፕሬግስቶፕ የተባለው ፕሮጀክት አዳዲስ የረጅም ርቀት ሚሳኤሎችን በማምረት ለዩክሬን ለማቅረብ ያለመ ሲሆን ይህም የዩክሬንን የመከላከል አቅም የበለጠ ያጠናክራል ተብሎ ይጠበቃል። የጦርነቱ እውነተኛ ሰለባ ግን ሁልጊዜም ሲቪሉ ሕዝብ ነው። በትላንትናው ዕለት የተፈጸሙት ጥቃቶች በሺዎች የሚቆጠሩ ሲቪሎችን ከመኖሪያ ቤታቸው በማፈናቀልና ንብረታቸውን በማውደም አስከፊ ሰብአዊ ቀውስን አስከትሏል። በኬቭ የሚገኙት ወላጆች ከ7 ልጆቻቸው ጋር በኮሪደሩ ውስጥ ተደብቀው እንደነበረው የሲቪል ሕዝብ በየቀኑ የሞትና የሕይወት ትግል ያደርጋል። የጥፋት መጠኑና የሰዎች መከራ በየቀኑ እየጨመረ ሲሄድ ይህ ጦርነት የሚያበቃበት ጊዜ እንደሚታይ አመላካች ነገር የለም። የዩክሬን አንናውን ሶልደርስ መታሰቢያ መገንባት ቤተሰቦች የጠፉ ዘመዶቻቸውን መፈለግ መቀጠላቸው የጦርነቱን ረጅም ጊዜ የሚጎዳ የሥነ ልቦና ተጽዕኖም ያሳያል። እነዚህ ክስተቶች የሚያሳዩት የሩሲያ ዩክሬን ጦርነት አሁንም እየተባባሰ መምጣቱንና የሰላም ተስፋ እጅግ የራቀ መሆኑን ነው። በሞስኮና ኬቭ ያለው የጥፋት መጠን ከዚህ ቀደም ታይቶ በማይታወቅ ሁኔታ የከፋ ሲሆን የሰሜን ኮሪያ ተሳትፎ ግጭቱን ወደ ዓለም አቀፍ ደረጃ ከፍ የሚያደርግ አደገኛ አዝማሚያን ያሳየ የምዕራቡ ዓለም ለዚህ ሁኔታ የሚሰጠው ምላሽ አሁንም አከራካሪ ነው። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም የዩክሬን ድጋፍ እንደሚቀጥል ቢናገሩም ከዶናልድ ትራምፕ ጋር ያላቸው ግንኙነት ምን እንደሚሆን ግን እርግጠኛ አይደሉም። ትራምፕ የኔቶ አባላት ወታደራዊ ወጪያቸውን እንዲጨምሩ ሲገፋፉ ዩክሬን ከምዕራቡ ዓለም የላቀ አየር መከላከያ ስርዓት እንድታገኝ እየጣረች ነው። የአሜሪካ ላይሰንስ ዩክሬንያንስ ፓትሪዮት ሚሳኤሎችን እንዲያመርቱ ቢፈቀድላቸውም ይህን ማድረግ ግን ዓመታት ሊወስድባቸው ይችላል። በአጠቃላይ የትላንትናው ክስተቶች የሚያሳዩት ጦርነቱ አሁንም እየተባባሰ መምጣቱንና የሰላም ተስፋ እጅግ የራቀ መሆኑን ነው። በሁለቱም በኩል ያለው የጥፋት መጠንና የሰዎች መከራ ከቁጥጥር ውጭ እየሆነ መምጣቱን ያሳያል። የሰሜን ኮሪያ ተሳትፎ ግጭቱን ወደ ዓለም አቀፍ ደረጃ ከፍ የሚያደርግ አደገኛ አዝማሚያን ያሳያል። ይህ የጥፋት ውዝግብ የሚያበቃበት ጊዜ እንደሚታይ አመላካች ነገር የለም።